የሄርሜላ ደጋፊዎች እርማቸውን አውጡ። ሄርሜላ እኮ ትናንትና እርሟን አወጣ አይተናት አለኝ። አያቸው አብርሃም ታደሰ ምንም አያርፍም ብለናቸው ነበር ማለት ነው። እንግዲህ በኋላ በቅርብ ቀን ብሎ ደግሞ ዛሬ ከቤቱ እንደዚህ ብሎ ፖስቷለኝ። በቅርብ ቀን ምን እንዳለ አናውቅም። አብርሃም ታደሰ ግን ያንተ ግን የበሽታ ነው የጤና ነው ምንም ነገር ሊገባኝ አልቻለም። በተለይ ደግሞ ታመህ ከመጣ በኋላ ምንም አልዳንክም። ያንተ በትክክል በሽታ ነው እንጂ እንዲሁ ትናንትና ሄርሜላ እንደዚያ እያለቀሰችብህ ዛሬ ደግሞ እንደዚህ ብለህ ትመጣለህ ብዬ እኔ ምንም ነገር አልገመቱም ማለት ነው። አሁን እኮ ነው ቲክቶክ ከቤቱ እኮ ነበርኩኝ ከአብርሽ ማለት ነው። ከአብርሽ ቪዲዮናቸውን ትናንትና ስላላየሁኝ ዛሬ እያየሁት ነበረ። አሁን ከዛ በኋላ የእሱን ቪዲዮ ጨርሼ ቲክቶክ ግብት ትላለሁኝ እንደዚህ ለጥፏቸው ምናምን ነገር የኛ ቤት ልጆች ይዘው አየኋቸው ማለት ነው። እና እንደዚህ ይባላሉ ምን ይላሉ እንግዲህ በኋላ ምንም አልልም ይላሉ የሄርሜላ ደጋፊዎች። እኛ እኮ አሁን ቀደም ተናግረናለኝ አብርሃምና ሄርሜላ ይጣመሩ ስትሉ የነበረ አብርሽ ለትንሽ ጊዜ ነው እንጂ እንኳን ለባልና ለአዳርም አይሆንም ብለናችሁ ተናግራችሁ። ግን እናንተ ሩታ እንደዚያ ስትሳደቡ ነበረ። ሩታን ወላይ ተንበርክካችሁ ይቅርታ ጠይቋት። ሩታ ሀብቴም ማለት ነው ሳትደርስባችሁ ደርሳችኋባታል። ሳትሰድባቸው ሰድባችኋታል። ምንም ሳታደርጋቸው በጣም ብዙ ነገር ብላችኋታል። እና ሩታ ሀብቴን ይቅርታ ጠይቋት። ጥፋቱ የአብርሃም ታደሰ ነው እንጂ ሩታ ከማንም እህዳ ትዳር አልበጠበጠችም። የማንንም ሴት ለምንድነው ከህይወት የገባችሁ ብላ ማንንም ሴት የደረሰችበት የለም። እናንተ ግን ሩታ ሀብቴን እንደዚያ ስታርጓት የነበረ ነፍሳችሁ መቼም ቢሆን አይምርም ማለት ነው። እና ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አብርሃም ታደሰ በቅርብ ቀን ብሎ መጥቷል። እኔ ደግሞ ቅንብር ነው ምናምን ነገር ነበር የመሰለኝ፣ ለካ እውነት ነው። አይ አብርሽ ታደሰ ወይኔ በላቸው የልዑል አባት ግን ወላሂ ጤነኛ ነህ ግን አንተ። ተኔ እኮ ሄርሜላ እንደዚያ ስትል አይ እያለቀሰች ካሁን በኋላ እንግዲህ ከትዳራችሁ ወጥቻለሁ ያለችው ለካም ይሄን ነገር እሱ እኔ ውጭልኝ አላልኩሽም፣ ሩታንም አልፈልግም አላልኩም፣ አንቺንም አልፈልግም አላልኩም። አንቺ ስላልሽ ደግሞ እኔ ከሩታ ጋር አንቺ ስላልሽኝ ከሩታ ጋር እሆናለሁ ማለት አይደለም እያለ እየተቀደደ ከዚያ በኋላ ከፈለግሽ ደውዪልኝ ብሎ ነበር የሄደና የቆይቶ ምናምን ነገር ከሄርሜላ ጋር ይመጣል ነበር ያሰብኩት ማለት ነው። እና ለካም ይህን ነገር አስቦ ነው። እና ሄርሜላው አንድ እጅ አጨብጭቦ እናት አለምዬ አንድ በሬ ስቦ ነው የሚባለው ተረት አለና አንቺ እኮ ነሽ ሁሌ ለፍቅር እና እንግዲህ አንቺም እንግዲህ ወይኔ ምን ልበል እና ኮሜንታተሮች ደግሞ በጣም ብዙ ነገር ነው እና ያላቸው በቃ አትናደዱ፣ ወላሂ አትናደዱ፣ አትበሳጩ፣ ዝም ብላችሁ መጨረሻውን እዩት የዚህ ልጅ ማለት ነው። ዛሬ ደግሞ እንግዲህ በጥቁር እንደዚህ መነጠር ልብሱም ጥቁር ወይኔ እኔ ኧረ ወይኔ በላቸው። የአብርሃም ታደሰ ግን ወላሂ በጣም የከፋ ነው ማለት ነው። አንተ ይህን ትንሽ ብትረጋጋ። እኔ አሁን ወንድ ላጤ ነኝ ራሴን ትንሽ ማየት እፈልጋለሁ ብለህ ስታበቃ መልሰህ ደግሞ እንደዚህ ያለ ነገር ታመጣለህ ብዬ እኔ ምንም አልገመትኩም ማለት ነው። ሩታ ሀብቴ እኛ አለንልሽ። እሱ ይሄድ ተይው ከፈለገ ገደል ይግባ። ለምን እኔ ቆያቸዋለሁ 10 ሴት ለምን አይደረድርም? ሩታ እኛ አለንሽ። የሄርሜላ አድናቂዎችም አብርሃም ታደሰ ቀብራራ። አሁን ደግሞ ይቹን ሲያዩ እንግዲህ ደግሞ ምን ይለዋሉ? በነገራችን ላይ ልንገራችሁማ ሩታ ሀብቴ ወላሂ ለአዚም ኦዲየንሶቿ መቼም አይጠሏትም። አየሽ አሁን የሄርሜላ አድናቂዎች ተገልብጠው እንግዲህ ወደዚህ ነው የሚመጡ። በጣም ታምራላችሁ የኛ ቀብራሮች ምናምን እያሉ አያችሁ። እነሱ በጣም አብርሃም ታደሰ አይደለም ዝሙት አስፋፊ በነገራችን ላይ ማለት ነው። ኦዲየንሶቹ ናቸው እነሱ ናቸው። እሱ እኮ ስራ እየሰራ ነው። ግን እነዚህ የእሱ አድናቂዎች ይህን ነገር እንደዚህ ያለ ነገር ሲያመጣውን ፍቅርን አመጣ። ሩታ እኮ መቼም ሚስቱ ናት ያገባት በጣም ፍቅረኛው ናት። በጣም ብዙ ህይወት ያሳልፉ በጣም ችግሩን ሁሉ ነገር አሳልፈው ከዚህ የደረሱ ከማናት ሩታ ናት ማለት ነው። እና ስለዚህ ሩታ ያው ሚስት ናት። ይሄ የማይካድ ነገር ነው። ግን አብርሃም ታደሰ 10 ሴት ባመጣ ቁጥር እናንተ አብራችሁ እንደዚህ የእሱን እንትን የምትሉ ዝሙት ደጋፊዎች እናንተ ናቸው ማለት ነው። እኛ ግን ሩታ የቤት ልጅ በጣም ጨዋዋ በጣም ደስ የምትል አነጋገሯ እኔ እንጃ ብቻ ብዙ ነገር መናገር ይቻላል ስለ ሩታዬ ማለት ነው። እና እንግዲህ
ጠንካራው ታደሰ የሚዲያው መሪ የልዑሌ አባት የሩታ ሸጋባል ያው እያንጫጫቸው ነው። ሰዎችን ስድቡንም መዘቅዘቁን ምንም ከዚህችም አልቆጠረም ማለት ነው። ዛሬ በዚህ ይመጣል፣ ዛሬ እንዲህ ይላል፣ ዛሬ እንዲህ ይላል። በቃ እንግዲህ ምን እንደሚፈጠር ደግሞ አብረን የምናይ ይሆናልኝ። እና ቤተሰቦች እንግዲህ እንደዚህ ብለው ተለጣጥፈው መተውላቸዋል። በቲክቶክም እንግዲህ እየጨፋፈሩ መተዋል። አይ የሄርሜላ አድናቂዎች እርማችሁን አውጡ፣ እርማችሁን አውጡ። ዛሬ ምን እንደምትሉ አናውቅም ማለት ነው። ምን እንደምትሉ አናውቅም። ትናንትና እኮ ሄርሜላ እንደዛ አይኗ ቀይ እስከሚሆን እርሟን አወጣ ሄዳለች። እና ያንን እርም ደግሞ ያወጣች እንደኔ እርማችሁን አውጡ። እኔ ግን በዚህ እንደዚህ ከሴት ጋር ይመጣል ምናምን የሚል ሀሳብ ወላይ የለኝም ነበረ። ብቻ ራሴን አረጋግቼ ራሴን በጣም ትሪትመንት አድርጌ ምናምን ሲል የሚቆይ ነበር የመሰለኝ። ለካም አጀር ያሰቡበት ነው። ውጭ ሀገር እሄዳለሁ ያለው ውጭ ሀገር እሄዳለሁ ያለ ለካም ይችችን አስበው ነው ሩታ ሀብቴ ያስቀረችው ማለት ነው። ያው ብቻ ይመችህ ማለት ነው። ይመችህ። አንጫጫ አንተ ብቻ ታንጫጫዋለህ። አንዱ ቀዝቀዝ ሲል አንዱን ደግሞ ታመጣዋለህ ማለት ነው። አንዱ ደግሞ እንዲያስል ደግሞ እንደዛ ታደርገዋለህ። እና እስቲ እንግዲህ የሚፈጠረውን ነገር አብረን የምናይ ይሆናል። ይመቻችሁ። እንግዲህ የሄርሜላ አድናቂዎች አብሽሮ አታለቃቅሶ ሩታ ሀብቴን ይቅርታ ጠይቋት። ሩታ ሀብቴን ሳትደርስባችሁ የምታውቋትም የማታውቋትም በጣም ብዙ ነገር ብላችኋልና ቪዲዮ ሰርታችሁ ሩታ ይቅርታ አድርጊልን። እኛ እኮ አብርሃም ታደሰ ሰው መስሎን ነው፣ ለሄርሜላ የሚገባት መስሎን ነው ብላችሁ ያው ይቅርታ ጠይቋት ነው የምላችሁ። ወዳችኋለሁኝ። እንግዲህ አብሮን የሚፈጠረውን ነገር የምናይ ይሆናል። እና ብቻ በጣም ያስደነግጣል ማለት ነው። ጉድ እኮ ነው፣ ጉድ እኮ ነው፣ ጉድ እኮ ነው። ወይ ሴቱ ወይ ሴቱ። እኔ አብርሃም ታደሰ እንድደርሱ ምን እንደሚያቀምሳቸው እስቲ አብርሃም ታደሰ ለአንዳንድ ወንዶችም ስጣቸው። አንዳንድ ወንዶች ናት